تجيب لي شغالة رمضان جاني أنا ما أقدر على شغل البيت ما أقدر شغالة قبل رمضان جاتك يا مرحبا يا هلا تقول والله لا أسوي كذا افعل كذا خلاص يا مدام أنا معلوم شغل خلاص ما في كلام ተመልከቱ እንግዲህ አገሬ ልጆች ማለት ነው ተመልከቱ ማለት ነው እኔ ሁሌም ቢሆን እንደምላችሁ ያረብ ወንዶችን የምወዳቸው በምክንያት ነው ከምሬ ነው የምላችሁ ወላሂ አብዛኞቹ በጣም ጥሩ ሰዎች ናቸው በጣም ሀቀኞች ናቸው ነጭ ነጫን ነው የሚያፈርጧት ማስመሰል የሚባል ነገር አያውቅም ሚስቶቻቸው በሰራተኛ ላይ ምን ያክል ክፉ እንደሆኑ ጠንቅቀው ያውቃሉ መቼ ምን እንዴት ምን ማድረግ እንዳለባቸው ራሱ ጥንቅቅ አድርገው ስለሚያውቁ ዛሬ ደግሞ እንግዲህ ከሚስቱ ፊት አለ ያናል በቀው ሲል ሀቋን ነገር ወጥቶ ፍርጥ አድርጓ ፈርጧታል ያገሬ ልጆች እንዴ ባባዬ በምን ቃል ላመስግን በምን ቃል ልመርቅ እንደው ሚስት የሆነ ሸቃላት ስጥ ነው የሚለው እንጂ ሌላማ ምንም አይደለም ባባዬ እውነት እድሜ ይርዘም እንደው መሰሎችን ያብዛልኝ ከማለት ውጪ ምንም የምልህ ነገር የለም እናማ ያገሬ ልጆች እንኳን ደስ ያላችሁ አሁን ብዙዎቻችን እንፈራለን ግን የሚያስፈራ ነገር የለም በዚሁም ደግሞ ኮራ ቀብረር ብለን መብታችንን ማስከበር ከምን ጊዜውም በላይ የምንለምንበት የምንታይበት ጊዜ ነው አስቡት ያገሬ ልጆች እኔ ሀቅ ነው የምላችሁ እና ምንድነው መሰላችሁ ባባዬ እንግዲህ ስለ ሚስቶች እያወራ ነው ስለ ሚስቶችና ስለ ሮመዳንና ስለ ሸቃላ ማለት ነውና ሀቋን ነገር አውርቷል ያገሬ ልጆች ተመልከቱ እስኪ እዩልኝ እስኪ አሁን ይሄ እንዴት ይቻላል ያገሬ ልጆች እንዴት ይቻላል ተመልከቱ የሚቻል እኮ አይደለም የሚቻል አይደለም ዝም ብሎ እንደዚህ በዋዛ ምናምን የሚታለፍም የሚቻልም ስላልሆነ ረመዳን ሲደርስ ወይዘሮ መዳም ባሏ ጋር ጭቅጭቅ ትገጥማለች ጭቅጭቋ ምንድነው አለ እኔ ስራውን አልችልም እኔ ምግብ ማብሰል አልችልም ሰራተኛ አምጣልኝ እያለች ትጨቃጨቃለች አለ ከዛ ግሪብ ረመዳን ሲሆን ባሏ ሰራተኛ ሲያመጣላት አለ ሱፉ እንግዲህ ያገሬ ልጆች ባባው ማለት ነው ከዛ በኋላ ሰራተኛ ስትመጣላት ምን ትላለች መሰላችሁ አህለን ወሰህለን እንኳን ደህና መጣሽ ዌልካም ምናምን እያለች ለሸቃሊት ታሽቃብጥላታለች አለ ገባችሁ ወላይ ራሱ ነው ያለ እኔ አይደለሁም ያልኩት ማለት ነው ከዛስ በሉ ግን ከረመዳን በፊት ሰራተኛ ልታመጣ ስትል ታማርጣለች ሀዳ ከቢር ሀዳ ሰጊር ሀዳ አስወድ ሀዳ አህመር ሀዳ አብያት ሀዳ ጡይላ ሀዳ ግሲራ ትላለች አለ ማለት ነው ረመዳን ሊደርስ ሲመጣ ግን አለ እንዴት እንደምታሽቃብጣለ ሰራተኛይቱ ማለት ነው ከዛ ሰራተኞቹም መኩራት ይጀምራሉ ስታዛት ራሱ خلاص لا تقولي لي مرة شيء لا تقولي لا تتكلمي مرة ثانية انا مو بجديدة انا اعرف كل شيء ትላታለች እያለ ነው ማለት ነው ሀገሬ ልጆች እና እውነቴን ነው የምላችሁ እኔ ሁሌም እንደምለው ያረብ ወንዶች ሀቀኞች ናቸው በቃ ያረብ ወንዶች ሀቀኞች ናቸው ነጭ ነጯን ነው የሚያወሩ ሚስቶቻቸው በሰራተኛ ላይ የሚያደርጓት ነው እያንዳንዷን ነገር ራሱ ጠንቅቀው ያውቃሉ ወላሂ እየፈሩ እንጂ ሚስቶቻቸውን የማይናገሯቸው ብዙዎቹ እኮ ሚስቶች ማለት ነው በሰራተኛ ላይ ደንበር እንደሚያልፉ ባሎቻቸው ጠንቅቀው ያውቃሉ ምክንያቱም ያገሬ ልጆች ካለኛ ምንም ነገር እንደማይሆን ጠንቅቀው ያውቃሉ እነሱም ማለት ነው እስኪ ተመልከቱ ይሉኝ እስኪ ያገሬ ልጆች ሹፉ አይታችሁ ፍረዱ እኔማ ምንም አልልም ማየት ማመን ነውና አይታችሁ ፍረዱ እንግዲህ ሌላ ምን ይባላል ላሳያችሁ ነውና ሀቅን የተናገረው ነገር ባባ ማለት ነው እና በዚህ አጋጣሚ ብዙዎቻችን ረመዳን መጣ ሲባል የሚታየን ስራው ብቻ ነው ያገሬ ልጆች ግን ሞኛ አትሆኑ ራሳችሁንም እንዳትጎዱ እኔ ጠቀመኝን ነገር ወይ በሌላ ቪዲዮ ነግራችኋለሁ ወይ አሁን ልንገራችሁ ማለት ነው በፊት እኔ በጣም ነበር የምጎዳው ረመዳን ላይ ስራ በጣም በዛብኝ ነበር በተለይ እንደኔ ምግብ የምታበስሉ እናንተ ጽዳትም ሁሉን ነገር ራሳችሁ የምትሰሩ ከሆነ በእርግጥ እነሱ አብራችሁ ከሚገቡ ምግብን ብቻችሁን ብትሰሩ ይሻላችኋል እውነቴን ነው የምላችሁ እኔ በነጻነት በፍላጎቴ መቅደም ያለበትን አስቀድሜ መቆየት ያለበትን አውቄ እንዲሁም ደግሞ ዕቃ እንዳትቆሽብኝ ተጠንቅቄ ምናምን በ3 በ4 ዕቃ ስንት አይነት ምግብ እሰራለሁ ማለት ነው ግን ከነሱ ጋር አስትገቡ እናንተ የሀገር አንድ ምግብ ለመስራት እናሱ የከበቱ ዕቃ አይቀራቸውም እንዳደች ያወርዷታል ይዘረግፏታል የማያመጡት የማይወስዱን ነገር የለም ማለት ነው እና ድክመቱ ነው የሚበሳችሁ ግን እናንተ ለምሳሌ በጽዳት ሰራተኝነት ገብታችሁ ምግብ እንድታግዟት የምትፈልግ ከሆነ ቤት በየቀኑ እንዳታጸዱ ያገሬ ልጆች ቤት በየቀኑ እንዳታጸዱ እንዳትጎዱ ወላሂ ከምሬ ነው የምላችሁ አላ አይደለ ሁሉ የሚቀመጡባትን ያቺ እንዲቶሏንም ክሎሮክሳንም ድፍት አድርጋችሁ ሽታ ብቻ እንድታወጣ አድርጉ ማለት ነው ገባችሁ ለምን ብትሉ እሷ እስከምትነሳ እናንተ እግራችሁ እስከሚቀጠል ጉልበታችሁ እስከሚንቀጠቀጥ ወገባችሁ እስከሚንቀጠቀጥ ድረስ እየበላን ያገሬ ልጆች እዚህ ላይ እየተበላ ካልሆነ አይቻልም ማለት ነው ሰላጣውን ትቼ እንግዲህ ሁብዛን እየመረጥኩ እየበላሁ ብሉ
እና ምላችሁ ፈልጌ ነው። እሷ ተኝታ ቆይታ ሰዓት ሲደርስ ነው ያላ የምትላችሁ አይደለ? አላህዬ በሰላም ያድርሰን፣ በሰላም ጽሞም ከሚጠቀሙትም ያድርገን የሀገሬ ልጆች። በመጀመሪያ ወልሼ ማለት ነው። ግን ሲቀጥል እነሱ እኛን ብረት ነው የምንመስላቸው፣ የሚደክማቸው አይመስልም። ከእነሱ ጋር የምሰሩ እንደኔ ብቻችሁ የምሰሩ ችግር የለውም። ለምን ብትሉ መቼ ምን እንዴት መስራት እንዳለባችሁ ታውቃላችሁ። እንደዚህ ነጻነት ያለው ቤት ከሆነ ግን ከእነሱ ጋር የምሰሩቶቼ ጠዋት እሷ ተኝታ እሷ እስከምትነሳ ድረስ እናንተ ተነስታችሁ ጃርሚያ እየዞራችሁ ከፎቅ ከታች ወገባችሁን ግሎታችሁ ስታንቀጠቅጥ ቆይታችሁ ደግሞ እሷ ተነስታ ስትመጣ ከእሷ ጋር ቁማችሁ የምትውሉቶች ትጎዳላችሁ። እሺ እንደዚያ እንዳታደርጉ ማለት ነው። ትነሱና ቤታችሁን ነካ ታደርጓትና ማለት ነው። ዲቶር አንድ ፍት ታደርጉና የቆሻሻ ላስቲኳን ቀየር ታደርጉና ልጆች ደግሞ ስራ ሂዶ ከሆነ አልጋቸውን ነጥፍጥፍ ታደርጉና መታችሁ እሷ እስከምትነሳ ማለት ነው። ለሽ በሉ እሺ። ተኙ፣ ረፉ። እውነቴን ነው የምላችሁ። ጫማችሁን ደግሞ ከበራችሁ አታስቀምጡ። ለመስኮት ከፍታ ምናምን ልታችሁ ትችላለች ማለት ነው። ጫማችሁን በራችሁ ከክፍላችሁ በር ላይ ካየ ልጠራችሁ ትችላለች። እንደዚህ ያሉ መርዛሞች አሉ። ወላሂ እኔ አንዲት ያጎቴ ልጅ ነበረች እና ስትሰራ ነበር ፎጀራ ነበርና ቤቱ በጣም ትልቅ ቤት ነው። ቤተሰብ በጣም ብዙ ነው። የተለያየ ነገር እንዲሰራላችሁ ይፈልጋሉ። የሷ ደግሞ ማለት ነው አስቢዛ የሚባል ወፍ የለም። ዜሮ ናቸው የሀገሬ ልጆች ወላሂ። ከዛ በመስኮት ብቅ እያለች ታያታለች ማለት ነው። ጫማን በሯ ላይ ካየችው ትጠራታለች ወይ ትደውልባታለች። ግን ጫማን ከውስጥ አድርጋ ወይም ደግሞ ሌላ ቦታ ወይ መጅለስ ምናምን ገብታ ከተኛች ግን አጠራትም። ለምን? ጫማዋን ስላላየችው በቃ ስራ ላይ ናት እየሰራች ነው ብላ ስለምታሰብ። እንደዚህ ያሉ ከፋፎችም አሉ። ልክ እንደኔ መዳም ያሉ ደግሞ ምን አገባት ብቻ ስራው ይሰራላት። ለሊት ስሰራ ድሬ ቀን ብተኛ፣ ቀን ስተኛ ውዬ ለሊት ስሰራ ባድር የሚመለከታት ነገር የለም። ግን ይሄን ስላችሁ አንድ ነገር ካጎድልኩባት አትፋታኝም እናቴ። ያን ፊቷን ለምዘፈዝፍብኝ እድሜ ለባባዬ እኔ ካላ በታች እንዲሁ ብርታቴ እሱ ነው። እውነቴን ነው የምላችሁ። 2-3 ጊዜ እንኳን እነሱ ቁጭ ብለው ፎቅ ሲያዙኝ ሌሽ ማትጉልሃ መራ ዋህደ ይላቸዋል። ወላይ ለምንድነው እንደዚህ የማታዟት? ሀዲ ሙብሀዲድ ይላቸዋል ማለት ነው። ለምንድነው ሌሽ ትሲር ትጂ ይላል። ለምንድነው የምትሄደው የምትመጣው? ለምንድነው አንድ የማታዟት ምናምን ይላልና እኔ እንደው ባባዬ ላመሰግነው ነው በጥቅሉ የመጣው ይሄ ሰውዬ ማለት ነው። በቃ አለ አይደለ እኔ የኔ ሰውዬ መልካም ስለሆነ አብዛኞቹ የአረብ ወንዶችን በቃ እንደሱ መስለው ነው የሚታዩኝና ባባዬ ግልጹን ተናግሯል። ካለኛ እንደማይሆንላቸው በሰላሙ ጊዜ ያጣጥሉናል። ከረመዳን ሲደርስ ደግሞ አቀባበላቸው ራሱ ይለያል። እንዲሁም ደግሞ ሸቃሎች እንደፈለጉ እንኳን አፋቸውን ከፍተን ብንናገራቸው እስኪት የሰንላት እስክት እንደምትል እንግዲህ ራሱ ተናግሯል ማለት ነው። ስለዚህም አትፍሩ የሀገሬ ልጆች፣ እሺ ራሳችሁን እየጎዳችሁ እንዳትሰሩ ለማለት ያክል ነው። እና ይሄ ነበረ እና ደስ ስላለኝ ነው እንጂ የመጣሁት ሌላ ነገር አይደለም። አሁን ይሄ እንዴት ያለ ሰራተኛ ይቻላል የሀገሬ ልጆች? እኛ እኮ ጀግኖች በነገራችን ላይ እውነቴን ነው የምላችሁ ወላሂ በጣም ጀግኖች እዩልኝ እስኪ ማለት ነው። ድክም መስልችት ይለኛል አንዳንዴ ማሳስቡ ማለት ነው። ይሄ እንደዚህ ሳይውማ ምሳ ሰርቼ ምሳ አርቤ በልተው ምናምን ወላሂ ሳይው አንዳንዴ ሰርቼ የምጨርሱ ላይ መስለኝ ሳስበው ትክት ይለኛል። ደግሞ አንድ ችግር አለብኝ ማለት ነው። ምን ካላችሁ ምግብ ከበለው ስራ መስራት አልችልም። እየራበኝም ቢሆን እሰራለሁ ወይንም ደግሞ እኔ እንዳልኳቸው ነጻነት ስላለው ቤቱ በላና ተኛለሁ ማለት ነው። ከዛ ቆይቼ ተነስቼ አጸደዋለሁ፣ አጥበዋለሁ። እንደዚያ ካልሆነ ወዲውን በልቼ ወዲውን ተነስቼ ስራ መስራት አልችልም። በጣም ነው የሚያስጠላኝ ማለት ነው። እናማ ባባዬን አመስግኑት። እንደው እስኪ የእናንተ ባባዎች እንዴት ናቸው ንገሩኝ እስኪ። ስለ ባባዎቹ አናግሩኝ። ከመዳምና ከባባ ለእናንተ ጥሩ አመለካከት ያለው ማን ነው ንገሩኝ። እኔ ባባዬ እኔ ወላሂ አባት ነው በቃ። እንደው አላህ ይጠብቀው ብቻ አላህ ረጅም እድሜ ይስጠው ነው ባባዬ። መዳሜም አትከፋም ግን ሰራተኛ ይደክማል አይሉም ሴቶቹ። ገባችሁ? ሴቶቹ ሰራተኛ ይደክማል አይሉም። ወንዶች ግን በቃ ገልባቸው ያኔ ረህም አላቸው፣ ወላሂ ረህም አላቸው የሀገሬ ልጆች። እና ባባን ለማመስገን ነበር የመጣሁት። ስለተከታተላችሁኝ፣ ድካሜን ስራዬን ስላያችሁልኝ፣ ስለምታበረታቱኝ፣ አይዞሽ ቃልሽ ስለምትል ከልብ ነው የማመሰግነው። ደግሞ በጣም ነው የምወዳችሁ። ምርጥ እህቶች አላችሁ። ወላሂ አላህ ይጠብቃችሁ።